ትዛትበለኝ ልጄ እባክህ አትናፍቅ የእናት ፍቅር የተለየ ያብራክ ክፋይ እንደምን ልርሳ እስኪ ትዛትበለኝ ልጄ እባክህ አትናፍቅ። ሰላም እንዴት ነሽ? ሰላም ነው? ሰላም ነው። ግቡ ወደ ቤት። እሺ ሰላም ነው። ሰላም ነው። እንዴት ነሽ? ሰላም ነው። እኔ ባላደራው እባላለሁ። እሺ እዚህ አክሱም ከመጣም በኋላ ሰዎች ስላንቺ ነግረውኝ ነበርና እስቲ ያለውን ነገር አስረችኝ። ምንድነው ሁኔታው? ያለሽበትን ሁኔታ ያለሁበት ሁኔታ እስካሁን ሚዲያም አለቃም አንዳንድ ሰዎች መጥተው ነበር ብዙም አልተመቸኝም። ምክንያቱም በአንተ እንትን ማለት ይፈልጋሉ፣ ምንግል ይፈልጋሉ በልጄ ማለት ነው። ግን ለማንም መስረጃ ምናምን አልሰጠሁም። እራሴን እስካሁን እየሰራሁ ምናምን ለልጄ። ከዚህ በኋላ ግን በጣም አስቸጋሪ ነው። ልጁ መድኃኒት ነው የሚጠቀመው፣ የእንቅልፍ ወተት ብቻ ነው፣ ዳይፐር ሲሆን በቃ ጨነቀኝ። እነዚህ አንዳንድ ሰዎች ያውቁኛል። በዛ ሁኔታ ነው ያለሁት ማለት ነው። በጣም አስቸጋሪ ሁኔታ ነው ያለሁት። ምንድነው የሆነው? እሱ አይንቀሳቀስም። 5 ዓመት ከ4 ወር ነው። ምግብ አይበላም። እዛ ጋር ያለ መድኃኒት እሱ ነው። በመድኃኒት ነው የሚተኛው። ዲያዘፓም የሚባል መድኃኒት እሱ ይወስዳል። በመድኃኒት ነው በቃ 5 ዓመት ከ4 ወር ነው ታላውን በቃ እጁ አይንቀሳቀስም። ዳይፐር ነው፣ ወተት ነው በቃ። እና ፕላንትሌት አንዳንዴ ይወስዳል። ሰዓት ማሳልፎ ሆስፒታል ሪፈራል ማለት ነው። ይተኛል 2 ሳምንት 3 ሳምንት ወጣለሁ። እንደገና ኢንፌክሽን ይፈጥርበታል። ይሄዳለሁ በቃ ጸበል ቦታ መሄዳለሁ። ቁጭ አለ ማለት ያንዳንዴ ነው እንጂ እና እሱ በጣም አስቸጋሪ ነው። ስራ ምናምን አንቺስ አትሰሪም? እሰራለሁ። ባልትና አንዳንዴ ከቤት ሆኜ ምጥን፣ ሽሮ፣ በርበሬ ምናምን እሸጣለሁ። ግን ምንም ማለት ካፒታል ገንዘብ ስለሌለኝ ብዙ ነገር ይጠይቃል። ያው አንዳንድ ለዳይፐር ነው ምናምን የሚሆነኝ እጄ አልሰጠውም እስካሁን ማለት እንቀሳቀሳለሁ። እሱን ትቼ መስራት አልችልም። ውጭ ወጥቼ ከሰው ቤት ምናምን መስራት አልችልም። በግማሽ ሰዓት ሰራ ጥሩ ነበር። ግን እዚህ የሚንከባከብልኝ ሰው ስለሌለ እኔ ደግሞ ስጩ ምናምን ስለሚሉኝ አንጀቴ አይችልም። መስጠት አልፈልግም ለሌላ ሰው። ዴምቦስኮ ምናምን ብለው ነበር። እኔስ ነገስ ለኔ ምን ይዤላት ቢሆን እንጂ በርግጥ ወጣት ነኝ። መስራት ማንኛውም ስራ መስራት እችላለሁ። ግን ለልጄ ብዬ ነው ከቤት ወለው እንጂ ከቤቴ ግን ሁኜም ዝም አላልኩም። የባልትና ስራ ብዙም ገበያ ስለሌለው ነው እንጂ እሰራለሁ። ምጥን ምናምን፣ ሽሮ፣ በርበሬ እሸጣለሁ። ያንዴ ማለት ነው። ምን ታገኛለሽ? በስ ምንም ለዳይፐር ትርፍ የለውም። ለዳይፐር ካገኘሁለት ለሱ በቃ። አንዳንድ ሰዎች ደግሞ ዝም ብለው ለነፍስ የሚሉ የወተት ምናምን ይከፍሉለታል አንዳንዴ። ምንም ትርፍ የለውም። ግን ለዳይፐር ለሳሙና ያው ምሰራ ይሆናል። ቤት ተከራይተሽ ነው የምትኖሪው? አዎ። ይሄን ቤት ተከራይተሽ ነው? ምን ያህል ትከፍያለሽ? 1500። ባለቤትሽስ? እሱ ስራ የለውም። ሲጨንቁ አዲስ አበባ ነበር። አዲስ አበባ እዚህ ቻይና ፓወር ቻይና የሚባል ድርጅት ነበረ። እሱ መጥቶ ነበር። ከዛ በተፈጠረው ሁኔታ ሄዱ። ወዴት ሄዱ? ወደ አዲስ አበባ ናቸው ያሉት እነሱ፣ ካምፓኒ ማለት ነው። ካልሰራ ደግሞ አይከፍሉም። እሱም ይጨንቀዋል፣ ይሄዳል። በቃ እኔ ጋር ብዙም አይኖርም። ምክንያቱም ስራ ስለሌለው መቀሌ ነው ያለው። እሱ አግዝሽም የለውም ስራ የለውም። ለራሱ ይጨናነቃል በጣም ስራ ስለሌለው። ግን ምንም ማድረግ አይችልም። በሚሰራ ሰዓት ጥሩ ኑሮ ነው የነበረን። ጥሩ ንብረታችን ምናምን እዚህ በጥሩ ጊዜ ገዛነው ነው። ጥሩ ኑሮ ነበረ። ለራሳችን ለሰውን ተርፍ ነበር። ግን በተፈጠረው ሁኔታ ሁሉ ነገር ኢኮኖሚ ሁሉም ተዳክሟል። ያው በጦርነቱ ምክንያት እነሱም ጦርነት የውጭ ድርጅት ሁሉ ነው የወጣው በጦርነቱ ሰዓት። በኋላም አልተመለሱም ወደ ተፈለሱ። አይራመድም ምንም በጣም አንገቱም እኮ ይኸው እንደዚህ ነው። አይችልም እጁ በቃ እግሩም እንደዚህ ቀጭን ነው። የ5 ዓመት ከ4 ወር ሳይመስልም በቃ አይራመድም። አንገቱም ራሱ አይችላትም። በቃ እንደዚህ አማኑኤል እኔ ቀደም እንደነገርኩሽ ባላደራው እባላለሁና እዚያ ሀገር ውስጥ ያሉና ውጭ ያሉ ሰዎች
እንደዚህ ለእናቶች ለአባቶች አደራድረስ እያሉ ይልኩኛልና 10 ሺህ ነው። አሜን አሜን። የሰጡኝንም እግዚአብሔር ይስጥልኝ። አሜን። እናንተንም እነዚህ ወንድሞችን በጣም ነው የማመሰግነው። በእነሱ ነው አንተን ያገኘውና እግዚአብሔር ነው፣ ከሰው ምንም አይጠበቅም። እግዚአብሔር ነው ሁሉ ነገር። ከኔ ማራችሁ ነው ማለት ነው። ወጣት ነኝ፣ ጉልበት አለኝ፣ ሰርቼ በላ ነበር። አይዞሽ እቺ ልጨምርልሽ 20 ሺህ ብር ሆነ አንድ ላይ። አይዞሽ አታልቅሽ እሺ። ያልፋል፣ ሁሉም ነገር ይስተካከላል። እሺ እግዚአብሔር አለ። ያው ነገሮች ሁሉ ለበጎ ነው የሚሆኑት አይደለ? ዛሬ ላይ እንደዚህ የሆንሽበት የተከሽበት ያለቀሽበት ቀን ደግሞ ነገ ይቀየራል። ተስፋ አትቁረጪ። እግዚአብሔር ያውቃል ሁሉም ነገር። ይሄንን ገንዘብ የላኩልሽ ተድላ ትራንስፖርቴሽን ይባላሉ። ምናልባት አሁን ይሄንንም ቪዲዮ ሲያዩት ሊያግዙሽ ይችላሉ ብዬ አስባለሁ። በዋነኛነት ሀሳባቸው የነሱም እንደዚህ መንቀሳቀስ የማይችሉ መራመድ የማይችሉ እንደዚህ የሆኑ ሰዎችን ሰፖርት ማድረግ ነው፣ እነሱ መደገፍ ነውና ምናልባት ይሄንን ቪዲዮም ሲያዩ እነሱ ሕክምና የምታገኝበትን ነገር ሊያመቻቹልሽ ይችላሉ ብዬ አስባለሁ። እነሱ ናቸው የላኩልሽ። እነሱ ነው ማመሰግነው። አንተንም እነዚህ ወንድሞችንም በጠቅላላ ያገዙኝም በጣም ነው ማመሰግነው። እኔ ምን አለ መሰለኝ እዚህ መቀሌ ይጀለታለሁ ሕክምና፣ ግን የኔ ፍላጎት ለምን እንደሆነ ታውቃለህ? አዲስ አበባ ብሄድ ሲሆን መፍትሄ ያገኝ ይሆናል ማለት ከዚህ የሌለ ከዛ ሊኖር ይችላል። እና ያንተ ተከታታዮችም ሆነ እናንተ የሚያውቁህ ሕክምና ችግሩ ምን እንደሆነ አውቀዋለሁ። እዚህ ጋር ምን ይሉኛል መሰለ ብዙ ቆይ ወጣትና ምን ይልኛል፣ እኔ እንዳይሞትብኝ ፈልጋለሁ መሰለ እንዲማርልኝ ሰው እንዲሆን ልጅ ሌላ ልጅ ባለው ምንም አይመስለኝም። እሱ ግን በቃ ሕክምና ካለው የሕክምና ነገር ሊያመቻችልኝ በቃ ለልጅ ከዚህ ታስሮ ያገኘው አይበላም፣ ኢንፌክሽን ይፈጥርበታል ውስጡ። በቃ ሁሉ ጊዜ መድኃኒት ነው ዲያዜፓም የሚባል መድኃኒት አደገኛ ነው፣ ብዙ ጊዜ አይፈቀድም፣ ግን ጠዋትና ማታ ነው የሚወስደው እና በጣም አስቸጋሪ ስለሆነ ሕክምና ከዳይፐር የሚገላገልበት ከመድኃኒት በተፈጥሮ እንቅልፍ እንዲተኛ እንቅልፍ በመድኃኒት ነው የሚተኛው። በተፈጥሮ በእግዚአብሔር የሰጠን እንቅልፍ እንዲተኛል ይፈልጋል ልጅ እና የሕክምና ባለሙያም ካሉ ከዚህ ሀገር የተሻሉ በእግዚአብሔር ስም እንድትጠይቅልኝ እፈልጋለሁ። አይዞሽ እናትሽ፣ ያው እንግዲህ ማስተላልፋለሁ መልእክትሽን። አይዞሽ እሺ፣ ያልፋል፣ ደህና ይሆናል እሱ። እኔ ማለት ከቤተሰብ እዚህ አይደለም አክሱም ሰው ነው ቤተሰብ ልሄድ እፈልጋለሁ፣ ግን ህብረተሰብና ምን አለ መሰለ እርግማን ነው ምናምን ስለሚል አልሄድም። 9 ዓመቴ ነው በቃ የአክሱም ሰው ነው የኔ ቤተሰብ ማለት ነው። እነሱም በቃ ሁሉ ነገር አይዞሽ ያልፋል የሚሉኝ የአክሱም በጣም ነው የማመሰግናቸው። የአክሱም ወጣት የአክሱም ህብረተሰብ እንዳለ ማለት ነው ለእኔ የማያዝንልኝ ስለሌለ በጣም ነው የማመሰግናቸው። ግን አንዳንድ ደግሞ በቃ መርገም ነው ወይ አጽያተኛው ነሽ ነው ወይ ምናምን ሲለኝ ይሰማኛል። ገና ልጅ ነኝ፣ ሰርቼ መቀየር እችላለሁ። ግን እንደዚህ በቃ ምን ማለት አይዞሽ። ቤተሰቦችሽ የት ነው ያሉት? ቤተሰቦቹ ጎንደር ናቸው፣ ሰሜን ጎንደር። ከዛ ነው አንቺ የመጣሽ ወደዚህ? አዎ ባለቤቴ ጎንደር ነበር የሚሰራው፣ ከሱ ጋር ተገናኘው፣ ተጋብቼ እዚህ መጣሁ። ምን ያህል ጊዜ ኖርሽ እዚህ? 9 ዓመት። ተመልሰሽ ወደዛ ልሄድሽ? ከወለዱ በቃ ልሄድኩ። ለምን? አላት ከባድ ነው ለኔ ስለምሆናይ ስለሚጎዳ ጥሩ ልጅ በእግሩ ይዤው መሄድ እንጂ እንደዚህ አዝየው ፓራዳይዙ ነው ያገኘውን የማይበላልኝ የማይጠጣልኝ ልጅሽ ምን ማድረጋለሁ? እዚህ ናት በቃ መቤቴ ያደረገች ታድርግ ብዬ ለኔ ካለልኝ ይደግልኝ፣ ለኔ ካልሆነ ደግሞ ያንቺ ነው ብያት በቃ ከሷ ነው እጅ እዚህ ከፋኝ ማለቅስላት ለድንግል ማርያም እንጂ ወደ ቤተሰብ አስቤውም አላውቅም። መሄድም አልፈልግም። ለሱ ይሽ እሱ ቢትልኝ አዎ፣ ግን እንደዚህ ብሎ ግን ይከብዳል ስለሚሰማኝ አልሄድም። አይዞሽ፣ እግዚአብሔር አለ፣ ይድናል እሱም። እሺ፣ እግዚአብሔር ሁሉን ነገር የሚያደርገው ለበጎ ነው።
እግዚአብሔርን ተስፋ ማድረግ ነው። ይስተካከላል ብዬ አስባለሁ ከፈጣሪ ጋር። ቪዲዮን ግን የሚያዩ ሰዎች ምናልባት ሌሎች ሰዎች አንቺን መርዳት ማገዝ ከፈለጉ አንቺን የሚያገኙበት ስልክ ቁጥር ካለ ንገሪ። 09 82 እሺ 49 እሺ 78 እሺ 82 የባንክ አካውንት አለሽ? ንገሪ። 1000 21 እሺ 67 93 122 ማን ነው የሚለው ስም? አገሬ ፀሐይነ ኪዴ። እንግዲህ በጣም እናመሰግናለን። እግዚአብሔር ካንቺ ጋር ይሁን። ልጅሽን ፈጣሪ ይማርልሽ። ምንም ችግር የለውም እናቴ። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ይማርልሽ። እሺ አይዞህ። እሺ እናመሰግናለን። እሺ ቻው ባይ ባይ ቻው። እሺ እናቴ መልካም ጊዜ። ደህና ሁኚ። አምላክ ካለ ጠንክር በርታ፣ እድሌን ለኔ ያለኝታ ላንተ እኮ ነው የምለፋው ከሀገር ሀገር የምዞረው። አምላክህን አመስግነው ልጄ ሁሉም አላፊ ነው። አምላክህን አመስግነው ልጄ ሁሉም አላፊ